ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አገዛዙ በከፍተኛ የማጥቃት እቅድ የማጥቃት ውጊያ የከፈተባቸው ቀጠናዎች በመልሶ ማጥቃት ፋኖ ድል ተቀዳጅቷል። በዚህም በአማራ ፋኖ በጎጃም አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነህ ብርጌድ ሳንጊ በተባለ ቦታ ላይ በአረመኔው አገዛዝ ላይ ሰብአዊና ቁሳዊ ኪሳራ አድርሷል። እንዲሁ ሁለተኛ ተፈራ ዳምጤ ክፍለ ጦር መብረቁ ብርጌድ፣ ዮሐንስ አልማየሁ ብርጌድ፣ መዝገቡ አለሌ ብርጌድ፣ የአማራ ፋኖ በጎጃም ኮማንዶ ዩኒት፣ ደጋዳሞት ብርጌድ አበራደሙ ሻለቃ ከአረመኔው ጋር ሲፋለሙ ያሉ ሲሆን ደጋዳሞት ደናቂ ላይ አስተሪዮ ዘማ አራጢ ዋሸራ ላይ በተደረገ በአረመኔው አገዛዝ ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሰዋል። በተያያዘም ሶስተኛ ጎጃም አገው ምድር ክፍለ ጦር ጊዮን ብርጌድ ኤፍሬም አጥናፉ ብርጌድ በጠላት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሰዋል። በተመሳሳይ በአምስተኛ መንገሻ ቲከም ክፍለ ጦር ገረመው ወንዳወቅ ብርጌድ ባደረገው ማጥቃት ቋሪትን ለመያዝ የመጣውን አረመኔ አገዛዝ በመቀጥቀጥ ገበዘ ማርያም ከተማን መቆጣጠር ተችሏል። በአጠቃላይ የአማራ ፋኖ በጎጃም 12 ቦታዎች ላይ ወደ ውጊያ በማድረግ ጎጃምን ለመጨፍጨፍ የመጣውን ኃይል ላይ ትልቅ የኃይልና የሞራል ስብራት አድርሰናል ሲሉ የአካባቢው ፋኖ ኃይሎች ገልጸዋል። አርበኛ አስረስ ማረ በበኩሉ ሰኔ 20 ቀን 2017 ዓ.ም ሞጣ ከተማ ከሌሊቱ 10 ሰዓት እስከ ረፋዱ 4 ሰዓት ከከተማው መሃል አደባባይ አየር ማረፊያና ላይ ማርያም አካባቢ መብረቁ ብርጌድ በሰራው ኦፕሬሽን በጠላት ላይ ከባድ ኪሳራ ማድረስና ኃይሉን ማዛባት ተችሏል። ከዳንግላና ከአዲስ ቅዳም አቅጣጫ ወደ ፋግታ የወጣው ጠላት ላይ በተከፈተበት ከባድ የመልሶ ማጥቃት ኦፕሬሽን ፋግታ ከተማን በወገን ቁጥጥር ስር ማድረግ ተችሏል። ከወይን ውሃ ወደ ደጋዳሞት ደነቄ የመጣው የጠላት ኃይል በደጋዳሞት ንብሮች ሳይቀጡ ቅጣት ተቀጥቶ ወደ መጣበት ተመልሷል። ከአዴት በብራዳማ ዋሸራ፣ ከባህር ዳር በብራዳማ ወደ ዋሸራ የመጣው ጠላት ከጠዋቱ 12 ሰዓት የጀመረው ውጊያ እንደቀጠለ ነው። ከባህር ዳር በአዴት ወደ ዘማና አስተሪዮ የመጣው አረመኔው የአብይ አህመድ ሰራዊት አስተሪዮ፣ አሽመን፣ ጉደር ሜዳ፣ ቆንተር ላይ ከንጋቱ 11 ሰዓት ጀምሮ በተከፈተበት ውጊያ በሚገባ ተስተናግዷል። በዚህ ቀጠና ከጎንደር ተነስቶ በልዩ ግዳጅ የተላከው 74ኛ ክፍለ ጦር አስፋልት ላይ ያንጠባጠበውን አስከሬን ማንሳት በማይችልበት ሁኔታ ስለተመታ ተጨማሪ ክፍለ ጦር ተልኮለት በመዋጋት ላይ ነው። ከሞጣ በአራጤ በኩል ወደ ድጎ ሊንቀሳቀስ የነበረው ኃይል አራጤ ላይ የገጠመውን ከባድ መከላከል መቋቋም ስላልቻለ ወደ ኋላ አፈግፍጓል። ከፍኖተ ሰላም በገነት አቦ ወደ ቋሪት የተንቀሳቀሰው አረመኔ ሰራዊት የገረመው ወንዳወቅ ብርጌድን ከበባ በመስጋት ቋሪትን ለቆ ወደ ፈረስ ቤት ቢፈረጥጥም ወይበኝ ላይ ደጋዳሞቶቹ በከፈቱበት ደፈጣ እየተዋከበ ሲሆን የወገን ኃይል በመልሶ ማጥቃት ቋሪትን ሙሉ በሙሉ ተቆጣጥሮ ይገኛል። ሰከላ ዙሪያ ወደ ጣሊያን ልጃምብራ አቅጣጫ ወደ አጃሊና ከበሳ መስመር በብዙ 23 የታገዘ ማጥቃት የጀመረው አረመኔው ሰራዊት የቴሌ ጥበቃ ሰራተኛን ጨምሮ 2 ንጹሃንን በመግደል ወደ ግሽ አባይ አፈግፍጓል። የሰሞኑ የአገዛዝ ዋነኛ ተልዕኮ የአርሶ አደሩን የዘር ወቅት ማስተጓጎልና በቅርቡ የአረመኔው አገዛዝ ቁንጮ አብይ አህመድ በተለይ ጎጃም አካባቢ ጠንካራ ኦፕሬሽን እንዲደረግ ለወታደራዊ አመራሮች የሰጠውን ተልዕኮ ማስፈጸም ነው። ይሁን እንጂ በመከላከልና በመልሶ ማጥቃት በተሰራ አስደናቂ ጀብዱ የጠላትን እቅድ በማክሸፍ ላይ የሚገኘው ሰራዊታችን በሁሉም ቀጠና ካለ የፋኖ ሰራዊት ጋር በመተባበር አረመኔውን የአብይ አህመድ አገዛዝ ማንኮታኮቱን ይቀጥላል ሲል ይቋጫል። በተቀሎ በጎጃም ከ12 በላይ ግንባሮች ውጊያ ተደርጓል። አንደኛ ክፍለ ጦር በሁለት ግንባሮች ማለትም ሜጢያ ሳንጊ ኮሎኔል ታደሰ ሙሉነህ ብርጌድ፣ አዴት ብራዳማ አንሙት ያዛቸው ብርጌድ እንዲሁም ሁለተኛ ተፈራ ዳምጤ ክፍለ ጦር በ6 ግንባሮች ደጋዳሞት ደናቄ ደጋዳሞት ብርጌድ፣ ዋሸራ ሁለተኛ ክፍለ ጦር ተወርዋሪ ኃይል ዘማ ዮሐንስ አለማየሁ ብርጌድ፣ አስተሪዮ መብረቁ ተፈራ ብርጌድ፣ አራጢ መብረቁ ተፈራ ብርጌድ፣ ድጓረፋ መብረቁ ጮቄ ብርጌድ፣ ሰዴ መዝገቡ ዋለልኝ ብርጌድ እንዲሁም ሶስተኛ ጎጃም አገው ምድር ክፍለ ጦር ሰከላ ከበሳ ሶስተኛ ክፍለ ጦር ፋክታ ዙሪያ ሶስተኛ ክፍለ ጦር ሲሆን የጠላት እንቅስቃሴ ሁለተኛ ተፈራ ዳምጤ ክፍለ ጦር በሚያስተዳድራቸው ቀጠናዎች ትኩረት ያደረገ ነው። በአራት አቅጣጫ አይደለም በ44 አቅጣጫ ይምጡ ትቢታቸውን እናስተነፍሳቸዋለን እንዳለው አርበኛ ዘመነ ካሴ ጠላት መሽመድመዱን ቀጥሏል። ይህ በእንዲህ እንዳለ ፋኖ ቻላ አድማሱ የሰከላውን የጊዮን ብርጌድ ተጋድሎ እንዲህ ገልጸዋል። ሰከላ ወረዳ ግሽ አባይ ከተማ የመሸገው ዘራፊና አሸባሪ ኃይል በትናንትናው ዕለት ወደ አጃሊና ኮለል ቀበሌዎች ተንቀሳቅሶ የነበረ ሲሆን ጊዮን ብርጌድ በክንደን በልባሎቹ አባግሽ ሻለቃና ግትም ሻለቃ የተሰነዘረበትን መብረቃዊ ጥቃት መቋቋም ሲያክተው ወደ ግሽ አባይ ከተማ እግሬ አውጭኝ ብሎ ፈርጧል። ይህም እርም የለሽ አሸባሪ ኃይል ድጋሚ ወደ አጃሊ ሹም ገደሌ የተንቀሳቀሰ ሲሆን በደፈጣ መሐንዲሶች በአባግሽ ሻለቃ በተሰነዘረበት ምት እንደባብ ተቀጥቅጦ ወደ መጣበት ተመልሷል። አሸባሪው ኃይል ወደ ጣሊያን ቀጠና የተንቀሳቀሰ ሲሆን አምስተኛ ክፍለ ጦር ነበልባሉ ገረመው ወንዳወቅ ብርጌድ ከጊዮን ብርጌድ የጣሊያን የግል ታጣቂ ፋኖ ጋር በሰራው ድንቅ ኦፕሬሽን 10 ደቂቃ ሳይቆይ እንደ እብድ ውሻ በሚሄድበት ቦታ ሁሉ በፋኖ የተቀጠቀጠ ተመልሷል። የፋኖን ምት መቋቋም ያቃተው የወንበዴ ኃይል ገደፋዬ ዳምጤ የተባለ
የተባለ የአጃሌ ቴሌ ዘበኛ፣ አባ ተስፋ የተባለ የግንዳ ጠመም ቀበሌ አርሶ አደር ንጹሃን በዛሬው ዕለት በአሰቃቂ ሁኔታ ያርሽናቸው ሲሆን ሙላቴ አያና የተባለ የሻፍራ ቀበሌ አርሶ አደርና አንድ ለጊዜው ማንነቱ ያልታወቀ ሽማግሌ በዚህ አሸባሪ ኃይል በተተኮሰ ጥይት ቆስለዋል ሲልም ገልጿል። እንዲሁ በወሎ ቀጠና ምስራቅ አማራ ኮር 1 ሀውጃኖ ክፍለ ጦር ባለፉት 3 ቀናት እያደረጉ ባለው ብርቱ ትንቅንቅ ተጋድሎ አመርቂ ድሎች ተመዝግበዋል። የፋኖን ጠንካራ ይዞታዎች ለማስለቀቅ ለመቆጣጠር አልሞ ያለ የሌለ ኃይሉን እየተጠቀመ ያለው ፋሽስታ ብልጽግና ሰራዊት በራያ ቆቦ ጮቢበርና አማያ ዙሪያ ከሀውጃኖ ክፍለ ጦር ደረሰበትን ጸረ ማጥቃት በርካታ ሰብአዊና ቁሳዊ ኪሳራ አድርሶበታል። ተጋድሎው ጠላት ሞርተሮችን ዙ 23 ታንክ ብረት ለበስና መድፍ የተጠቀመበት አውደ ውጊያ 3ኛ ቀኑን ያገባደደ ሲሆን የክፍለ ጦሩ መካናይዝድ በወሰደው የአጸፋ እርምጃ በሞርተር 1 ዲሽቃ ምድብተኛ ሰራዊት ሙሉ ለሙሉ ሙትና ቁስለኛ ሲሆን ዲሽቃው ከጥቅም ውጭ ሆኗል። በተጨማሪም አማያ አዲስ ዓለም ሆኖ ያዋጋ የነበረ ለጊዜው ማረጉና ማንነቱ ያልታወቀ አመራር ጨምሮ 11 ሙትና ሌሎች ቁስለኞች ሆነዋል። ህልውናችን በተባበረ ክንዳችን ሲል አፋባ ምስራቅ አማራ ቀጠና ምኒልክ እዝ አስታውቋል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።